አማን ምንድነው ወረቀት እያገላበጥክ ያለው? እንዴ እኔው የዓመት ረፍት ነገ ልወጣ አስቤ የዓመት ረፍት መጠየቂያ ፎርሟን እየፈለኩ ነበር። አጣዋት ነው እንዴ ኢስሚስ ስርዓት የሚባል እኮ አለ። ኢስሚስ ስርዓት የተጠቀማችሁ አይደለም እንዴ? አማን ምን እያረክ ነው ወረቀት የምትገላብጥ? በእናትህ የዓመት ረፍት ነገ ልወጣ ነበረ። ፎርሙን አጥቼው ነው እባክህ። እንዴ በኢስሚስ ስርዓት አትሞላም እንዴ? እንዴ የኢስሚስ ስርዓት የዓመት ረፍት መሙላት ጀመረ እንዴ? እንዴ በኮምፒውተር ወይም በስልክ ተጠቅመህ መሙላት ትችላለህ እኮ። የስ የተቀናጀ የሲቪል ሰርቪስ መረጃ የስርዓትን በመጠቀም የዓመት ረፍታችሁን፣ የስራ ልምዳችሁን፣ የዋስትና ደብዳቤ ባላችሁበት ቦታ በእጃችሁ ስልክም ይሁን በኮምፒውተር መጠቀም እንደምትችሉ ታውቃላችሁን? ስለዚህ ምን ማድረግ አለባችሁ? የኢስሚስ ስርዓት የመጠቀሚያ አካውንትን ይዛችሁ በኮምፒውተሮቻችሁ ላይ ሎጊን በማድረግ የዓመት ረፍት መጠቀም እንደምንችል ይሄ ወረቀት ሁሉ ዛሬ የምናየው የዓመት ረፍት እንዴት ሰራተኞች ጠይቀው በስራ ክፍል ኃላፊያቸው እንዴት እንደሚፈቀድና በሰው ሀብት አስተዳደር በኩል ደግሞ እንዴት እንደሚጸድቅ እናያለን ማለት ነው። ስለዚህ እዚህ ጋር እንደምናየው ማንም የመንግስት ሰራተኛ የዓመት ረፍት በስርዓቱ ወይም በኢስሚስ ስርዓት ሲጠይቁ እዚህ ጋር እንደምታዩት የዓመት ረፍት እዚህ ጋር እነዚህ ዩዘሮች ሲጠይቁ እዚህ ጋር ያሉትን ማየት ትችላላችሁ። እንደነዚህና እንደነዚህ አይነት የእረፍት አይነቶች አሉ። እዚህ ጋር ያሉትን እረፍቶች መመልከት ትችላላችሁ። የዓመት እረፍት ወደ ብር መቀየር፣ የመስክ ስራ፣ ለትምህርት፣ ለስብሰባ፣ ለስልጠና እና ለልምድ ልውውጥ የሚል አለ ማለት ነው። ለልምድ ልውውጥ ከዛ ከህዝብ ምርጫ ጋር በተያያዘ የመጥሪያ ልዩ ፈቃድ፣ የፕሮጀክት ዲፕሎማሲ ያለ ደሞዝ እነዚህና እዚህ ጋር ላሉት የእረፍት አይነቶች በኢስሚስ ስርዓት አማካኝነት ምን ማድረግ ትችላላችሁ ማለት ነው። የተለያዩ የእረፍት አይነቶችን መጠቀም ትችላላችሁ ማለት ነው። ስለዚህ ይሄ እነዚህ ሁለት ዩዘሮች እረፍት እንጠይቃለን ብለው በኤሌክትሮኒክስ ዲቫይስ ወይም ደግሞ በኮምፒውተራቸው ሊሆን ይችላል ምን ማድረግ ይችላሉ ማለት ነው። የዓመት ረፍት የክፍል ኃላፊያቸውን ይጠይቃሉ ማለት ነው። የኢስሚስ ስርዓትን መጠቀሚያ ዩዘር አካውንት ተጠቅመው እዚህ ጋር እረፍት ይጠይቃሉ፣ እዚህ ጋርም እረፍት ይጠይቃሉ። ይህ የተጠየቀ እረፍት የስራ ክፍል ኃላፊው ሲገባ ሜሴጁን ያያል። ይህን ሜሴጁን ካየ በኋላ እዚህ ጋር የተመለከተውን ሜሴጅ አይቶ የሚፈቅደውን ይፈቅዳል፣ የማይፈቅደውን ደግሞ ይመልሳል፣ አልተፈቀደም ይላል። ግማሹን ወይም ደግሞ ይሆናል ያለውን ፈቃድ ከፈቀደ ግን የፈቀደው እረፍት ወደ የት ይሄዳል? ወደ ሰው ሀብት አስተዳደር ማለት ነው። የሰው ሀብት አስተዳደር ደግሞ ያጸድቃል ማለት ነው። ስለዚህ ማንኛውም የስራ ክፍል ኃላፊ ወይም ዲፓርትመንት ሄድ የሚል ሮል ያለው ኖቲፊኬሽኑ ይታየዋል። የተጠየቁ እረፍቶችን ወይም ያው እንግዲህ የተለያዩ የእረፍት አይነቶች ወይም ደግሞ የተለያዩ የፈቃድ አይነቶች አሉ። የተለያዩ የፈቃድ አይነቶቹ ሜሴጅ ይላክለታል በኢስሚስ ስርዓት። ያን በኢስሚስ ስርዓት መጠቀሚያ አካውንት የስራ ክፍል ኃላፊ ገብቶ ይፈቅዳል። የተፈቀደው ደግሞ ወደ ሰው ሀብትና በተመሳሳይ ወደ ጠያቂ አካል ማለት ነው ወደዚህ ይሄዳል። እንግዲህ እዚህ ጋር ሲጸድቅ ወይም ደግሞ ሲወራረድ የሰው ሀብት ሲያጸድቀው ወይም ሲያወራርደው ተመልሶ ወደ የት ይሄዳል ማለት ነው? ወደ ባለሙያዎች ይሄዳል ማለት ነው። ሜሴጁ የጸደቀው የእረፍት አይነት ነገር ግን የስራ ክፍል ኃላፊው ሙሉ ለሙሉ የማይፈቅድ ከሆነ የተጠየቀውን ጥያቄ ሙሉ ለሙሉ የማይፈቅድ ከሆነ ተመልሶ ወደ የት ይሄዳል? ወደ ዩዘሮች ወደዚህ አይሄድም ማለት ነው። እንግዲህ እንደዚህ አድርገን ካየን ወደ ኢስሚስ ስርዓት እንገባለን ማለት ነው። ስለዚህ እንከታተል። የትሬኒንግ ዶሜን የሚይዘን እንገባለን። እንግዲህ በዚህ ቪዲዮ የምንመለከተው እንዳልኋችሁ ቅድም ዩአርኤል ተጠቅሜ እዚህ ጋር ዩዘር ኔሙ እዚህ ጋር ፓስወርዱን ታስገባላችሁ። እንግዲህ እዚህ ጋር ዩዘር ኔሙን አስገባለሁኝ። ዩዘር ኔሙን ካስገባው በኋላ ፓስወርድ አስገባ ይለኛል። ይሄ ፓስወርድ የግዴታ ከ8 ካራክተር ማነስ የለበትም፣ 25 መብለጥ የለበትም። ካፒታል ሌተር ያለው ስሞል ሌተር ያለው ነምበር እና ነምበሩ ከ2 ዲጂት ማነስ የለበትም። ከዚህ በተጨማሪ ደግሞ ስፔሻል ካራክተር ያስፈልገዋል። ስለዚህ እሱንን ዩዘር ኔም እና ፓስወርድ በትክክል ካስገባችሁት እዚህ ጋር እና እዚህ ጋር አንድ ጊዜ ይችንን ሎጊን የምትለዋን በተን ይችን አንድ ጊዜ ክሊክ ስታደርጉ ወደ ኢስሚስ ዳሽቦርድ ወይም ፖርታል ትገባላችሁ ማለት ነው።
የኢስሚስ ፖርታል ላይ እንደገባችሁ ዌልከም ካላችሁ እዚህ ጋር ትክክለኛ ትክክል መሆናችሁን አረጋግጦላችኋል። ከዚህ በኋላ ዛሬ የምናየው ስለ እረፍት ነው። በዚህ ቪዲዮ ስለ እረፍት ብቻ ነው የምናየው። ስለዚህ እረፍት እንዴት መጠየቅ እንችላለን ኢስሚስ ስርዓትን ተጠቅመን ካላችሁ እዚች አንድ ጊዜ ክሊክ ታደርጋላችሁ። ይችን አንድ ጊዜ ክሊክ ስታደርጓት እዚህ ጋር እረፍት ዳሽቦርድ፣ አሁን እንደ ጠያቂ ሆኜ ነው የገባሁት። የእረፍት ዳሽቦርድ የሚል አለ፣ የአመታዊ ፈቃድ መጠየቂያ የሚል አለ፣ የአመት እረፍት ፕሮግራም የምታሳውቁበት፣ የተላለፈ የአመት እረፍት የምታዩበት ላይ ታያላችሁ። ስለዚህ እነዚህን በደንብ ካያችሁ እናንተ መጀመሪያ ባላንሳችሁን ታያላችሁ ማለት ነው። የእረፍት ዳሽቦርድ ላይ ገብታችሁ ያላችሁን ያልተጠቀማችሁትን ባላንስ ታያላችሁ ማለት ነው። የአመት ፈቃድ መጠየቂያ ላይ ገብታችሁ ያላችሁን የአመት እረፍት ባላንስ እዚህ ጋር ታያላችሁ። ከዛ ውጭ ግን ያሉትን እዚህ ላይ አሁን የ2017 የለውም፣ የ2016 የለውም። አጠቃላይ 30 እንዳለው የትኛው ዩዘር አየ አመት እረፍት እንደሚጠይቅ ሆኖ የገባው ዩዘር ያያል። የተጠየቀ እረፍት ሚል አለ፣ እረፍት መጠየቂያ ሚል አለ፣ ጠቅላላ ዝርዝር ሚል አለ። ስለዚህ እረፍት መጠየቂያን አንድ ጊዜ ክሊክ አድርጋችሁ መግባት ትችላላችሁ። እዚች ላይ አንድ ጊዜ ይችን ክሊክ ስናደርግ የበጀት አመት ሚል አለ። እንግዲህ የምትጠይቁት የአመት እረፍት ከሆነ እዚህ ጋር ማለት ነው የፈቃድ አይነቱ የምትመርጡት የአመት እረፍት ከሆነ ምንድነው የበጀት አመቱ እዚህ ላይ የ2018 ብቻ ነው ያላችሁ። የ2017 እና የ2018 የለውም እያለ ነው ይሄ ዩዘር ማለት ነው። ስለዚህ የበጀት አመቱን እዚህ ላይ የምታስተካክሉት እዚች ላይ 2017 16 ማለት የምትችሉት እዚህ ላይ የምትመርጡት የአመት እረፍት ብቻ ሲሆን ነው። ከዛ ውጭ ያለው ግን የወሊድ የመስክ ስራ፣ ለስልጠና፣ ለድጋፍ፣ ለወሊድ እያላችሁ የምትመርጡት የፈቃድ አይነት ከሆነ የበጀት ሩል ፈጽሞ እዚህ ጋር በከረንት ዴት ወይም ሰርቨር ዴት ታይሙን ነው ራሱ ሲስተሙ የሚይዘው። ምክንያቱም በያዛችሁት በጀት አመት ነው እነዚህ አይነት የፈቃድ አይነቶችን የምትጠይቁት ማለት ነው። እዚች ላይ ክሊክ ላደርግ ነው። የ2018 30 ቀን ስላለው በመቼ ቀን ነው እየሞላ ያለው? በዛሬ ቀን፣ ዛሬ ላይ ሆኖ እየሞላ ነው። ወይም ደግሞ ለስራ ክፍል ኃላፊው እንዲፈቀድለት የሚሞላበትን ቀን ነው ይሄ የሚለው። እረፍት የሚል አለ ማለት የፈቃድ አይነቱን የሚለውን እዚህ የፈቃድ አይነት የምትለዋ ድሮፕ ዳውን ሊስት ውስጥ እዚች ላይ ማለት ነው። ይችን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ይችን አንድ ጊዜ ክሊክ ስታደርጉት የተለያዩ የፈቃድ አይነቶች ይመጣሉ። እዚህ ቅድም ባያችሁት መሰረት እነዚህ ሁሉ አሉ። የምፈልገው ከነዚህ ውስጥ የስራ ልምድ ልውውጥ ነው ወይም ለስልጠና ወይም ለስብሰባ ወይም ለትምህርት ወይም ለመስክ ስራ ወይም ለወሊድ፣ እነዚህ በሙሉ ከ30 ቀን እዚህ ላይ 30 ብሎ ከሚያሳይ ላይ አይቀንስም ማለት ነው። ምክንያቱም ሪዘርቭድ ነው፣ በራሱ ሪዘርቭድ የሆነ ስለሆነ ራሱ ሲስተሙ የያዘው ስለሆነ እና የክፍል ኃላፊው የሚፈቅደውና የሰው ሀብት ሲያጸድቀው እዚህ ባላንስ ላይ እንደማይቀንስ፣ ነገር ግን ይችንን ቀን ተች የሚያደርጋት 30 ቀኗን የሚነካት የአመት እረፍት ሲሆን ብቻ ነው ማለት ነው። እስቲ ሲቀንስ እንድናየው አሁን የአመት እረፍት እንበለው። የፈቃድ አይነቱን የአመት እረፍት ስንለው ሁኔታ የምትለዋ እረፍት እቀንሳለሁ አለ። ከዛ ኤች አለች የመርጠናል የአመት እረፍትን ሁኔታውንም ከእረፍት እቀንሳለሁ አለ። ስንት ቀን ነው የምትሞላው እያለኝ ነው። ስንት ቀን ነው የምትሞላው የሚለውን የስራ ቀናት ነው። የአመት እረፍት ከሆነ የስራ ቀናትን ብቻ ነው ካልኩሌት የሚያደርግላችሁ ማለት ነው። ለምሳሌ የምወጣው 10 ቀን ከሆነ 10 ቀን ጻፍኩኝ፣ በሙሉ የስራ ቀናት ማለት ነው። ሙሉ የስራ ቀናት 10 ቀን እፈልጋለሁ አልኩት። ከመቼ ጀምረህ ነው አለኝ። ከ3 ጀምሬ 10 የስራ ቀናት እወጣለሁኝ አልኩኝ። ስለዚህ 10 የስራ ቀናትን ከ3 ላይ ደምሮ እሁድና ቅዳሜን ዘሎ የበዓላትን ወይም ካላንደር የዘጋቸው ቀኖችን ዘሎ የመጨረሻ የእረፍት ቀናችሁን እዚህ ጋር ያሳያችኋል ማለት ነው። ይሄንን የስራ ቀን ደምሮ እዚህ ከዚች ከ3 ጀምሮ ይደምርና እዚህ ላይ የመጨረሻ
የእረፍት ቀናችሁን ያሳያችኋል። ስለዚህ ምን ማድረግ አለባችሁ? አንድ ጊዜ ይችንን አስላ የምትለዋን በተን አንድ ጊዜ ካልኩሌት አድርግ ትሉታላችሁ። ይችን አንድ ጊዜ ካልኩሌት አድርግ ስትሉት እስከ መቼ ያደረገው? እስከ 14/9/2014 በእረፍት ላይ ነው ማለት ነው የምትቆዩት። በ15 ነው የምትመጡት። እንግዲህ በ15 ወይም በ15 እና 16 እረፍት ከሆነ የመጨረሻ የእረፍት ቀናችሁ ነው ያልኋችሁ 14 ማን እንደሆነ ማየት እንችላለን። አሁን እዚህ ላይ በደንብ የምናየው እዚች ላይ 3 ነች። 14 ማለት እዚች ላይ ያለችዋ ዓርብ ናት። እንግዲህ 15ም ቅዳሜ ነው፣ 16ም እሁድ ነው። በ17 ነው የሚመለሰው ማለት ነው። ነገር ግን እዚህ ላይ እያሳየ ያለው በ14 የመጨረሻ የእረፍት ቀን ነው አለ። 14 ደግሞ ዓርብ ናት። ቅዳሜ እዚህ ጋር 15 አለ፣ 16 አለ። በ17 ይመለሳል ማለት ነው። መመለሻ ቀን እንዳልሆነ ልብ ልትሉ ይገባል። ከዚህ በኋላ አንድ ጊዜ ምን አደርገዋለሁ? አስቀምጥለዋለሁ። መረጃው በትክክል ተቀምጧል ይለኛል። ይሄ መረጃ ወደ የት ይሄዳል ማለት ነው? ወደ ክፍል ኃላፊ ማለት ነው። የክፍል ኃላፊው ደግሞ ሲገባ የተጠየቀ እረፍት ይመጣለታል ማለት ነው ዳሽቦርዱ ላይ። እንግዲህ የስራ ክፍል ኃላፊም ሲገባ ምን ያህል መሰላችሁ? አንድ ጊዜ እቺንን ዩአርኤሏን ሪፍሬሽ ላድርጋትና ሲገባ ምን አየ? እዚህ ጋር የስራ ክፍል ከሆነ ክፍት መደቦቹን ወይም ደግሞ የጠየቁ ሰራተኞች ካሉ እረፍት እንዲፈቅድላቸው እዚህ ጋር ማየት ትችላላችሁ። ማስታወቂያ የወጣ ማስታወቂያም ካለ የሰራተኛው አጠቃላይ ብዛት እንደዚህ በትሬኒንጉ ላይ ስለገባው ይሄንን ማየት እንችላለን። ስለዚህ የተጠየቀ እረፍት ሚል አለ ወይም ደግሞ እዚች ላይ ክሊክ አድርጎ የፈቃድ ማረጋገጫ ምትላለች ማለት ነው። ማን ሲገባ? የስራ ክፍል ኃላፊ ሲገባ። የስራ ክፍል ኃላፊው የፈቃድ ማረጋገጫ የምትለዋ እችን ክሊክ ማድረግ ይችላል። አለዚያም ደግሞ ዳሽቦርድ ላይ ደብል ክሊክ ማድረግ ይችላል። ደብል ክሊክ ሲያደርግ እዚህ ጋር ያለው አክቲቭ የሆነ ሰራተኛ ዓመት እረፍት እንደጠየቀ ያሳየዋል። ይችን ደብል ክሊክ ማድረግ ይችላል። እንግዲህ ይሄ ዩዘር ዴቢሳ ዓመት እረፍት እንደጠየቀ የሚያይበት እዚህ ላይ አለ ማለት ነው። ዴቢሳ የዓመት እረፍት ከእረፍት መቀነስ ከ3 ይታያቸዋል አይደለ? እንግዲህ በ29 የተጠየቀ ይሄ የሚባል ዩዘር የዓመት እረፍት ከዚህ ቀን እስከዚህ ቀን 10 ቀን ጠይቋል። ስለዚህ ይሄንን ምን ማድረግ ይችላል ማለት ነው። ይችንን ምረጥ ብሎ እዚህ ላይም ደግሞ ታሪክ ምትላለች። አንድ ጊዜ ስለ ታሪኩ ክሊክ አድርጋችሁ ማየት ትችላላችሁ። እዚህ ላይ ይህንን ያህል እረፍት እንደተጠቀመ ያሳያል። እነዚህ የመስክ ስራ ለውጥ የለውም ከ1 ለ6 ቀን ምናምን የሚላለው ይህን በሙሉ የስራ ክፍል ኃላፊዎች ማየት ትችላላችሁ ማለት ነው። ማድረግ ያለበት ይችኛይቱን እረፍት ምረጥ ይልና ምረጥ ካለ በኋላ ምን ማድረግ አለበት? 10 ቀን ሳይሆን የምፈቅድልህ እኔ የምፈቅድልህ 8 ቀን ነው። የማይፈቅድ ከሆነ 10ን ጽፎ ምን ማድረግ አለበት? አስተያየት መስጫው ላይ ባለብን የስራ ጫና ምክንያት ብሎ መጻፍ ይችላል። አልተፈቀድኩልህም። የትኛይቱን ነው? ይችንን ነው አይደል የሚነካ? ይችን ክሊክ ሲያደርግ ከዛ ይችን ክሊክ አድርጎ አስቀምጥ ነው የሚለው። ነገር ግን ከጠየቀው ሰራተኛው ከጠየቀው የፈቃድ አይነት ውስጥ አንድም ቀን የሚቀንስ ወይም ደግሞ አንድም ቀን የሚፈቅድ ከሆነ ይችንን እዚህ ጋር የሚፈቅደውን ብቻ የሚፈቅደውን ጽፎ 8 ካለ በኋላ ተፈቅዷል ጸድቋል የሚለው። ይችን ጸድቋል ነው ተፈቅዷል የምትለዋን ራዲዮ በተን አንድ ጊዜ ክሊክ ያደርጋል። 8 የስራ ቀን እንደፈቀደለት ለማን ይሄዳል? ለጠያቂ አካል ማለት ነው። ስለዚህ ይችንን ክሊክ ካደረኩ በኋላ አንድ ጊዜ አስቀምጥለዋለሁ። መረጃው በትክክል ተቀምጧል ይለኛል። መረጃው በትክክል ከተቀመጠ ምን ማድረግ እችላለሁ? በተመሳሳይ ወደ ኤችአር ሱፐርቫይዘሩ እና ወደ ጠያቂው ይሄዳል ማለት ነው። ወይም ደግሞ ፐርሶኔል ሮል ወዳለው አለዛ ማንኛውም እረፍት የጠየቀ አካል መልሱን ወይም ኖቲፊኬሽኑን ማየት ይችላል። ተመልሼ በጠያቂ ገብቻለሁ። አንድ ጊዜ ሪፍሬሽ ሳደርግ እና ስለተጠየቀ እረፍት እዚህ ላይ የተጠየቀ እረፍት የምትለዋን በተን ክሊክ አድርጌ እችንን ክሊክ አድርጌ የጠየቁትን እረፍት ያለበትን ስታተስ ማወቅ እችላለሁ። ስለዚህ ምን አደርጋለሁኝ? አንድ ጊዜ የተጠየቀ እረፍት ክሊክ ሳደርግ
ተፈቅዷል፣ ግን የተፈቀደው 8 ቀን ነው አለ። ይታያችኋል። እቺ ቀን ታስታውሷታላችሁ። 10 ቀን ጠይቄ 8 ቀን ሲፈቀድልኝ ተፈቅዷል ይለኛል። በማን በዚህ ዩዘር እዚህ ላይ አልታየም ይላል። ስለዚህ ያላየው ማን ነው? ኤችአር ሱፐርቫይዘሩ። ኤችአር ሱፐርቫይዘሩ ሲገባ በየትኛው አካውንት እንግባ? በዚህኛው ብራውዘር እንግባና በክሮሙ ዩዘሩ እዚህ ጋር እንደ ኤችአር ሱፐርቫይዘር ሆኖ የገባ ዩዘር አንድ ጊዜ ምን ያደርጋል? እችንን ዩአርኤሏን ሪፍሬሽ ሲያደርገው የተጠየቀ እረፍት ሚል መጣለት ማለት ነው። ማን? ኤችአር ሱፐርቫይዘር። ስለዚህ ኤችአር ሱፐርቫይዘሩም ከፈለገ እችን ደብል ክሊክ አድርጎ ማየት ይችላል። እዚህ ላይ ዴቢሳ ዓመት እረፍት እንደጠየቀ ለማን ነገረው ማለት ነው? ለኤችአሩ ማለት ነው። ኤችአሩም ይችንን አንድ ጊዜ ደብል ክሊክ አድርጎ አለዛም ደግሞ እረፍት ላይ ገብቶ የፈቃድ ማረጋገጫ የምትለዋን ክሊክ በማድረግ ወደ ተጠየቀ እረፍት ይገባል ማለት ነው። ስለዚህ እዚህ ላይ ብዙ የጠየቁ ሰዎች አሉ። ይሄንን ምን ማድረግ እችላለሁ? አንድ ጊዜ ይህንን ቼክ ቦክስ ቼክ በማድረግ ማጽደቅ እችላለሁ። ስለዚህ እኔ ግን የፈለኩት የዴቢሳን ከሆነ የዴቢሳን ብቻ ፈልጌ እሞላለት አጸድቅለታለሁ። ስለዚህ ምን አደርጋለሁ? አንድ ጊዜ ይችን ቼክ ቦክስ አንቼክ አድርጌ ይቺ ብቻ እንድትጸድቅ ከፈለኩ እዚህ ጋር ዴቢሳ የዓመት እረፍት ጠይቋል። ከ3 ጀምሮ እስከ 12 የሚያቆየው 10 ቀን ጠይቆ ነገር ግን በሙሉ ቀን 10 ቀን ጠይቆ 8 እንደተፈቀደለት ያለበትን የስራ ክፍል ያያል። ያው የተፈቀደውን ያያል፣ ሪፖርቱን ያያል። ታሪክም ይችን ክሊክ አድርጎ ማየት ይችላል። ማን? ኤችአር ሱፐርቫይዘር ወይም የሰው ሀብት አስተዳደር ባለሙያ ወይም እረፍት የሚያቀናንሱ የሰው ሀብት ባለሙያዎች ማለት ነው። ስለዚህ ምን አደርጋለሁ ዘመድ አንድ ጊዜ ይችንን ጸድቋል ይቺ ጸድቋል የምትለዋ ይችን ብቻ ማርክ ማድረግ እዛ ጸድቋል ማለት ነው የሚጠበቅባችሁ። ስለዚህ አንድ ጊዜ ጸድቋል ስለው መረጃው በትክክል ተቀምጧል አለኝ። አሁን ወደ የት ይሄዳል ማለት ነው? ወደ ጠያቂ። ስለዚህ ወደ ጠያቂ ፋየርፎክስ ላይ ነው ጠያቂው የገባሁት። እንደ ጠያቂ ሆኜ በፋየርፎክስ ስገባ ይታያችሁ ከሆነ ይሄኛው እስካሁን ድረስ ይሄኛው ጠያቂ ነው። ይሄኛው አጽዳቂ የሰው ሀብት አጽዳቂ ነው። ይቺ ማይክሮሶፍት ኤጅ ደግሞ ይታያችሁ ከሆነ የስራ ክፍል ኃላፊ ነበሩ ወይም የስራ ክፍል ኃላፊ ማለት ዲፓርትመንት ሄድ ማለት ነው። ስለዚህ አንድ ጊዜ ምን አደርጋለሁ? እዚህ ስለተጠየቀ እረፍት እንዴት ሆነልኝ የኔው ጉዳይ የሚለውን አንድ ጊዜ ክሊክ አድርጌ ሳየው እዚህ ጋር ይታያችሁ ከሆነ ከ2018 በጀት ዓመት ላይ የዓመት እረፍት ጠይቆ ማን? ዴቢሳ በዛሬው ዛሬ ላይ ሆኖ ከ3 እስከ 12 የሚያቆየው 10 የስራ ቀናት ጠይቆ ነገር ግን የተፈቀደለት በሙሉ ማለት ነው 8 ቀን ተፈቅዷል። በበላይ ኃላፊው እዚህ ጋር በበላይ ኃላፊው ጸድቋል። ያጸደቀው ዲፓርትመንት ሄድ እዚህ ጋር ዩዘሩ አለ። ኤችአር ዳይሬክተሩ ማለት በዛሬው ቀን ማለት ነው ምን አድርጎታል ማለት ነው። እንግዲህ እነዚህ ዴት ታይሞች መቼ ተጠይቀው መቼ ሬስፖንስ ወይም መልስ አገኙ የሚለውን ለማየት ነው። እዚህ ጋር ኤችአሩ ይታያል። እነዚህ በሙሉ ሪፖርቶች ናቸው ማለት ነው። ስለዚህ ከተስማማ ዩዘር የተፈቀደለትን የእረፍት ምን ማድረግ ይችላል? መውጣት ይችላል ማለት ነው። አቴታይም ይሄ ዩዘር እዚያው ላይ ሆኖ በግማሽም መጠየቅ ቢችል የዓመት እረፍት መጠየቂያን ክሊክ ያደርጋል። ከዚህ ውስጥ ካሉት የፈቃድ አይነቶች ለስብሰባ፣ ለስልጠና፣ ለመስክም ከሆነ ለመስክ ስራ ለምሳሌ ይህን ክሊክ ሲያደርግ እዚህ ጋር ለውጥ የለውም ነው የሚለው። ይህንን ክሊክ ካደረገ ይችን ከመረጠ ለውጥ የለውም የሚል መልስ ያመጣለታል። የስራ ቀናቱን መጻፍ ነው የሚጠበቅበት። እዚህ ጋር የስራ ቀናቱን ሲጽፍም ምን ያደርግለታል? 10 ቀን ከሆነ ሁሉን ተራውን ይዞ ነው የሚቆጥርለት። ለምሳሌ መወጣው ከ21 ጀምሬ ነው ካልኩኝ እዚህ ጋር 16 የስራ ቀናት ከመቼ ጀምሮ ሊወጣ ይችላል? ሰው
ከ24 ጀምሮ 6 በግማሽ ቀን የመስክ ስራ የሚወጣ ከሆነ ገና ሰራተኛው ከቢሮው ሳለ ምን ማድረግ ይችላል? ይችን አስላ ብሎ ወይ ከጠዋት ወይ ከሰዓት 2 ሬዲዮ በተኖች አሉ እዚህ ጋር ከነዚህ አንዷን መርጦ ከሰዓት ወይም ከጠዋት ተቋማትን ሊደግፍ ይሆን ይችላል። አለዛም ኬዝ ካለው ይችን ሬዲዮ በተን አንድ ጊዜ ቼክ በማድረግ ይህንን አስቀምጥ ማለት ትችላላችሁ። መቼ እንደምትቀሩ ማለት ቢሮ ላይ እንደማትገኙ መስክ ላይ እንደምትወጡ በቀንና በሳምንቱ ስም ያሳያችኋል። አንድ ጊዜ ይችን አስቀምጥ ብላችሁ ዝጋ ብላችሁ አስቀምጥ ብትሉት መረጃው በትክክል ተቀምጧል የሚል ሪስፖንስ ያሳያችኋል ወይም መልስ ያሳያችኋል። ስለተጠየቀ እረፍት ክሊክ ስታደርጉ እዚያው ላይ ሆናችሁ አይታችሁት እንደምትወጡ የሚያሳይ ቪዲዮ ነው። እንግዲህ ይህ ቪዲዮ የተለያዩ ሪፖርቶች አሉት። እናንተ የራሳችሁ መረጃ ማየት ትችላላችሁ። የአገልግሎት መጠየቂያ እዚች ላይ ክሊክ አድርጋችሁ ማየት ትችላላችሁ፣ መጠየቅ ትችላላችሁ። የኢስሚስ ስርዓት እንግዲህ የአሰራር ስርዓቱን በመንግስት ተቋማት ላይ ለማቀላጠፍ ይህንን ስርዓት ደግሞ ሁሉም የመንግስት ተቋማት እየተጠቀሙ አሰራራቸውን እንዲያቀላጥፉ ምክሬ ሆኗል። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እና ኮመንት ብታደርጉልኝ እኔም ተነሳሽነቴ ከፍ ይላል። ቪዲዮዎቹንም እሰራላችኋለሁ። አማኑ ነበርኩ። አመሰግናለሁ። ባይ ባይ።